ጤና ይስጥልኝ። አበይት የሆኑ መረጃዎችን ይዘንላችሁ ቀርበናል። ጠቅላይ ሚኒስትር ኔታንያሁ በዲሞና በተካሄደው የኔጌቭ ኮንፈረንስ ላይ ለኢራን መሪዎች መልእክት ማስተላለፋቸው ተነግሯል። ዶናልድ ትራምፕ በመጪው ሐሙስ ዕለት ለሕዝብ ንግግር እንደሚያደርጉ አስታውቀዋል። የየመን መንግስት በሰንዓ አየር ማረፊያ ላይ ጥቃት መፈጸሙንና ሁቲዎችም ሚሳኤሎችን መተኮሳቸውን ተከትሎ ውጥረቱ መናሩ እየተነገረ ነው። እነዚህና ሌሎችን መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዲሞና በተካሄደው የኔጌቭ ኮንፈረንስ ላይ ለኢራን መሪዎች መልእክት ማስተላለፋቸው ተገልጿል። אנחנו ערוכים לכל תרחיש. אני יכול להגיד לכם רק דבר אחד. לא, אני אגיד את זה למנהיגי איראן. אל תבנו על כך שיהיה שקט אם תתקפו אותנו. אל תבנו על כך שיהיה שידור חוזר. כי זה לא יהיה שידור חוזר, הוא היה מספיק עוצמתי. זה יהיה שידור אחר, עוצמתי הרבה יותר. נגמרו הימים שמישהו פוגע בנו ואנחנו לא מכים אותו מכה אחת אפיים. עשינו את זה לציר הרשע באיראן ונמשיך לעשות זאת לכל מי שיפגע בנו. כך אנחנו עושים. ለማንኛውም ሁኔታ ዝግጁ ነን። ለአንድ ነገር ብቻ ላረጋግጥላችሁ እወዳለሁ። ይህንንም ለኢራን መሪዎች እነግራችኋለሁ። እኛን ካጠቃችሁ ሰላም ይሆናል ብላችሁ እንዳታስቡ። የቀድሞ አይነት ድግግሞሽ ይኖራል ብላችሁ እንዳትገምቱ። ምክንያቱም ድግግሞሽ አይሆንም። ያ እንኳን በራሱ በቂ ኃይል ነበረው። ይህ በጣም የተለየና እጅግ የላቀ ኃይል ያለው ሌላ ክስተት ይሆናል። አንድ ሰው በጉዳት ላይ ጉዳት እያደረሰብን፣ እኛ ግን በሁለት እጥፍ የማንመልስበት ዘመን አብቅቷል። ይህንን በኢራን በሚመራው የክፋት ዘንግ ወይም አክሲስ ኦፍ ኢቪል ላይ አድርገናል። ጉዳት በሚያደርስብን በማንኛውም አካል ላይም ማድረጋችንን እንቀጥላለን። የምናደርገው ይህንን ነው በማለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸው ነው የተነገረው። ይህ የጠቅላይ ሚኒስትሩ ታዲያ ንግግር በእስራኤልና በኢራን መካከል ያለው ቀጥተኛ ፍጥጫ እጅግ በከረረበት ወቅት የተሰጠና ጠንካራ ወታደራዊና ስትራቴጂካዊ መልእክቶችን ያዘለ ነው። ንግግሩ የተደረገው በዚቹ በደቡብ እስራኤል በምትገኘው ከተማ መሆኑ ዲሞና በእስራኤል የኒውክሌር መርሃ ግብር ማዕከል በመሆኗ የምትታወቅ በመሆኑ ነው። ኔታንያሁ ይህንን ጠንካራ ማስጠንቀቂያ ለኢራን ለመስጠት ይህንን ከተማ መምረጣቸው በራሱ ትልቅ ተምሳሌታዊ ትርጉም አለው። ይህም ለእስራኤል ያላትን ስትራቴጂካዊና ወታደራዊ ኃይል በረቂቅ መንገድ ለኢራን ለማስታወስ የታለመ መሆኑ ነው የተገለጸው። እንደዚሁም የቀድሞ አይነት ድግግሞሽ አይኖርም ወይም ኖ ሪራን በማለት ተናግረዋል። ይህም ኔታንያሁ ድግግሞሽ አይሆንም ሲሉ ቀደም ሲል በሁለቱ ሀገራት መካከል የተደረጉትን የቀጥታ የሚሳኤልና የድሮን ጥቃቶች ማመልከታቸው ነው። ቀደም ሲል የተደረጉት የጥቃት ልውውጦች በተወሰነ መልኩ የተመጠኑና ዓለም አቀፍ ውጥረት ላለማባባስ ሲባል የተገደቡ ነበሩ። አሁን ግን ኔታንያሁ የሚናገሩት ኢራን በድጋሚ ጥቃት ለመሰንዘር ካሰበች እስራኤል የምትሰጠው ምላሽ እንደ ቀድሞ የተገደበ ሳይሆን የኢራንን መሰረተ ልማቶችና ስትራቴጂካዊ ይዞታዎች ሙሉ በሙሉ የሚያናጋ እጅግ ከፍተኛ ኃይል ያለው የተለየ እርምጃ እንደሚሆን ነው። ከዚህም በተጨማሪ እኚሁ ጠቅላይ ሚኒስትር በንግግራቸው ላይ ድርብ አጸፋ እንደሚወስዱ እና ይህንንም አዲሱን ስትራቴጂካዊ ምላሻቸውን ተናግረዋል። አንድ ሰው በጉዳት ላይ ጉዳት እያደረሰብን፣ እኛ ግን በሁለት እጥፍ የማንመልስበት ዘመን አብቅቷል ሲሉም ተናግረዋል። ይህ አረፍተ ነገር ታዲያ እስራኤል ከዚህ ቀደም ትከተለው ከነበረው ግጭትን የመቆጣጠርና የማርገብ ፖሊሲ ወደ ቀጥተኛ አውዳሚ የማጥቃት ስትራቴጂ መሸጋገሪያን ያሳያል። እስራኤል አሁን ላይ ለሚሰነዘርባት ለማንኛውም ጥቃት የምትሰጠው ምላሽ ያልተመጣጠነና እጅግ አጥፊ እንደሚሆን በይፋ እያወጃች ነው። ይህም ብቻም ሳይሆን ከክፋት ምህዋር ወይም ደግሞ አክሲስ ኦፍ ኢቪል ጋር ያለውን ትግልም ገልጸዋል። ኔታንያሁ የክፋት ምህዋር ሲሉ የሚጠሩት በኢራን የሚደገፉትንና በእስራኤል ዙሪያ የሚገኙትን እንደ ሂዝቦላህ የሊባኖሱን ማለት ነው፣ ሐማሱን የጋዛውን፣ ሁቲዎችን ደግሞ በየመን የሚታገዙትን ማለታቸው ነው።
እና እነዚህ የኢራቅ ታጣቂ ቡድኖችንም ለማመልከት የገባ ነው። እስራኤል በእነዚህ የኢራቅ ተላላኪዎች ላይ የወሰደችውንና እየወሰደች ያለችውን እርምጃ በመጥቀስ በቀጥታ ወደ ዋናው አስተባባሪ ማለትም ወደ ኢራን ላይ ያነጣጠረ እርምጃ ለመውሰድ ወደ ኋላ እንደማትል እያስገነዘበች መሆኑን ነው የገለጹት። በአጭሩ ታዲያ ንግግሩ ኢራን ተጨማሪ ጥቃቶችን ከመሰንዘር እንድትቆጠር ለማድረግ የታለመና የማስፈራሪያ እንደዚሁም የመከላከያ መልእክት ነው። እስራኤል ለየትኛውም አይነት የጦርነት ሁኔታ ዝግጁ መሆኗንና ቀጣዩ እርምጃ ከዚህ ቀደም ከታዩት ሁሉ እጅግ የተለየ አስከፊ እንደሚሆን ለኢራን መሪዎች ለማሳወቅ የተደረገ ግልጽ መግለጫ መሆኑን ጠቅላይ ሚኒስትሩ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጪው ሐሙስ ዕለት ለሕዝቡ ሁሉ ንግግር እንደሚያደርጉ ከወዲሁ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ስለ ርዕሰ ጉዳዩ የሰጡት ፍንጭ ባይኖርም በመጪው ሐሙስ ለመላው ሕዝብ ንግግር እንደሚያደርጉ ነው የገለጹት። ይህ መግለጫ የወጣው ታዲያ ትራምፕ በኢራን ላይ የአሜሪካን የባህር ኃይል እገዳ ድጋሚ እንደሚጥሉና በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የ20 በመቶ ክፍያ እንደሚጥሉ ከተናገሩ ከሰዓታት በኋላ መሆኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ፍጥጫ ውስጥ ባሉበትና ሶስተኛውን ዙር ጥቃት በከፈቱበት በአሁኑ ወቅት ነው እንግዲህ የፊታችን ሐሙስ ዕለት ከፍተኛ የተባለው ንግግር እንደሚያደርጉ ያስታወቁት። ፕሬዝዳንቱ ባሳለፍነው ሰኞ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ላይ ባጋሩት ጽሑፍ ፕሬዝዳንት ትራምፕ ሐሙስ ምሽት 9 ሰዓት ለህዝብ ንግግር ያደርጋሉ፣ ለሰጣችሁት ትኩረት እናመሰግናለን በማለት ገልጸዋል። ትራምፕ ስለ ርዕሰ ጉዳዩ ያልገለጹ ሲሆን ዋይት ሃውስም ምንም ያለው ነገር የለም። ነገር ግን መግለጫው የወጣው በኢራን ላይ የአሜሪካን የባህር ኃይል እገዳ ድጋሚ እንደሚጥሉና ዋሽንግተን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የ20 በመቶ ክፍያ እንደምትወስን ካወጁ ከጥቂት ሰዓታት በኋላ መሆኑ ይበልጥ ትኩረት የሳበ ሆኗል። ትራምፕ የመጨረሻውን ትልቅ የቴሌቪዥን ንግግር ለህዝብ ያደረጉት ሚያዝያ 1 ቀን ነበር። በወቅቱም የአሜሪካ እስራኤል ወታደራዊ ዘመቻ ከተጀመረ ከአንድ ወር በላይ በሆነው የኢራን ጦርነት ላይ የመጀመሪያውን ሙሉ ይፋዊ ማብራሪያ ሰጥተው ነበር። ከዋይት ሃውስ ባደረጉት በዚያ ንግግር ታዲያ የነዳጅ ዋጋ እንዲንርና የእሳቸው ተቀባይነት እንዲያሽቆለቁል ላደረገው ግጭት የነበራቸውን አቋም ማብራራታቸው ነው የተገለጸው። ይህ ታዲያ እንዲህ ባለበት በዚህ ሁኔታ ትራምፕ ሐሳባቸውን ቀይረዋል። ትራምፕ ከሆርሙዝ የጥበቃ ክፍያ ይልቅ ከባህረ ሰላጤው ሀገር ጋር በኢንቨስትመንት ስምምነቶች ላይ ለማተኮር ነው ሐሳባቸውን የቀየሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ካለው ግጭት ጋር ተያይዞ በሆርሙዝ ወሽመጥ በኩል ለሚያልፉ መርከቦች የጥበቃ አገልግሎት 20 በመቶ ክፍያ ለመጠየቅ አቅርበውት ከነበረው ሐሳብ ማፈግፈጋቸውን ገልጸዋል። ፕሬዝዳንቱ በምትኩ ከባህረ ሰላጤው ሀገራት ጋር በኢንቨስትመንት ስምምነቶች ላይ እንደሚያተኩሩ ነው ያስታወቁት። ቴህራን ወሽመጡን መዝጋቷን ማስታወቋ ተከትሎ የአሜሪካ ጦር ኃይሎች በተከታታይ ለሶስተኛው ምሽት የጥቃት ማዕበል ፈጽመዋል። ይህ ሁኔታ ሰኞ ዕለት ትራምፕ በኢራን የመርከብ ትራንስፖርት ላይ ዳግም እገዳ እንዲጥሉና የጥበቃ ክፍያውን ሐሳብ እንዲያቀርቡ ነው ያነሳሳቸው። ታዲያ ግን ክፍያው ተግባራዊ ሊሆን ከታሰበበት የሰዓት ገደብ ከ5 ሰዓታት ያነሰ ጊዜ ሲቀረው ትራምፕ ወሽመጡ ከኢራን በስተቀር ለሁሉም የባህር ትራንስፖርት ክፍት መሆኑን ነው ያስታወቁት። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ከመካከለኛው ምስራቅ መሪዎች ጋር ካደረጉት እጅግ ውጤታማ ውይይት በመነሳት 20 በመቶውን የአሜሪካ ማካካሻ ክፍያ በተለያዩ የባህረ ሰላጤው ሀገራት በአሜሪካ ውስጥ በሚያደርጓቸው የንግድና የኢንቨስትመንት ስምምነቶች ለመተካት ወስኛለሁ ብለዋል። ይህ የትራምፕ መልእክት ከተሰማ በኋላ በማክሰኞ ዕለት ማለትም ባሳለፍነው ማክሰኞ ላይ መጀመሪያ ላይ ጨምሮ የነበረውን የወደፊት የነዳጅ ዋጋም ከፍተኛ ቅናሽ እንዲያሳይ አድርጓል። ይህ የትራምፕ መልእክት ከተሰማ በኋላ በማክሰኞ ዕለት መጀመሪያ ላይ ጨምሮ የነበረው የወደፊት የነዳጁ ዋጋ ግምት መጠነኛ ቅናሽ አሳይቷል። እየተባባሰ የመጣው ጥቃት ባለፈው ወር የተፈረመው የመግባቢያ ስምምነት ለአንዴና ለመጨረሻ ጊዜ ጦርነቱን ያቆማል ተብሎ የሚጠበቀውን ተስፋ ጥርጣሬ ውስጥ ጥሎታል። ይህ ጦርነት በዓለም አቀፍ የኃይል አቅርቦት ላይ መስተጓጎል የፈጠረ ሲሆን በዓለም አቀፍ ደረጃ የዋጋ ግሽበት ሊያስከትል ይችላል የሚል ስጋትንም ነው ያጫረው። ኢራን ለአሜሪካ ወታደራዊ እርምጃ በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር በባሊስቲክ ሚሳይሎች በመምታት ምላሽ የሰጠች ሲሆን የአሜሪካ የባህር ኃይል ጦር ሰፈር የምታስተናግደው ባህሬንም ከኢራን የተሰነዘረባትን የአየር ጥቃት መመከቷን አስታውቃለች። ዮርዳኖስ 4 የባሊስቲክ ሚሳይሎችን መታ መጣሏን የገለጸች ሲሆን በባህሬን ዋና ከተማ ማናማም የፍንዳታ ድምጾች ተሰምተዋል። ከጦርነቱ በፊት በየቀኑ ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ትራንስፖርት ውስጥ 1/5 ያህሉ በሆርሙዝ በኩል ያልፍ ነበር።
አሜሪካ ባለ 20 በመቶውን ክፍያ ብትጭን ኖሮ በቀን ውስጥ እስከ $240 ሚሊዮን ገቢ ማመንጨት ትችል ነበር። የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ በበኩሉ ለዓለም አቀፍ የባህር ጉዞ በሚያገለግሉ ወሽመጦች ላይ የሚጣሉ ማናቸውንም አይነት ክፍያዎች እንደሚቃወምና በወሽመጦች መተላለፊያ ላይ የግዴታ ታሪፎችን ለመጫን ምንም አይነት ህጋዊ መሰረት እንደሌለ ነው የገለጸው። የየመን መንግስት በሰነአ አየር ማረፊያ ላይ ጥቃት መፈጸሙንና ሁቲዎችም ሚሳኤሉን መተኮሳቸውን ተከትሎ ውጥረቱ መናሩ ተሰምቷል። መንግስት ጥቃቱ የተፈጸመው የኢራን አውሮፕላን እንዳያርፍ ለመከላከል መሆኑን ሲገልጽ፣ በሁቲዎች የተተኮሱ ሚሳኤሎችም መክሸፋቸው ተዘግቧል። በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት የኢራን አውሮፕላን እንዳያርፍ ለመከላከል በሰነአ የአየር ማረፊያ ላይ ጥቃት መሰንዘሩንና የሁቲ አማጽያን የባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ በየመን አዲስ የኃይል ግጭት ሊቀሰቀስ ይችላል የሚለው ስጋት እየናረ መጥቷል። የመንግስት ኃይሎች ሰኞ ዕለት ከአውሮፕላን ማረፊያ ማኮብኮቢያ ላይ ጥቃት የሰነዘሩት ከኢራን የሚመጣን የሁቲ ልዑካን ቡድን የያዘ አውሮፕላን እንዳያርፍ ለመከላከል ነው። አማጽያኑ ቡድኑ በኋላ ላይ የመንግስቱን ኃይሎች በሚደግፈው የሳውዲ አረቢያ የሚመራው ጥምር ጦር ላይ ሚሳኤሎችን ተኩሷል። እነዚህ ጥቃቶች አዲስ የኃይል ማዕበል ሊያስነሱ ይችላሉ የሚል ከፍተኛ ስጋትም ነው የፈጠረው። የየመን ዋና ከተማ ሰነአ እና ምዕራባዊ ቀይ ባህር ጠረፍ የወደብ ከተማ የሆነችውን ሁዴይዳን ጨምሮ አብዛኛውን የሰሜን የመን ክፍል ከኢራን ጋር ግንኙነት ባላቸው የሁቲ አማጽያን ቁጥጥር ስር ሲሆን፣ በሳውዲ አረቢያ እና በሌሎች የባህረ ሰላጤው ሀገራት የሚደገፈው መንግስት ግን መቀመጫውን በደቡባዊ የሀገሪቱ ክፍል በምትገኘው ኤደን ከተማ አድርጓል። በኢራን ስርዓት የሚደገፈው የሁቲ አሸባሪ ታጣቂዎች ቡድን የየመን ብሔራዊ አውሮፕላኖች በዋና ከተማ ሰነአ አውሮፕላን ማረፊያ እንዳያርፍ የከለከለ ሲሆን፣ የኢራን አውሮፕላን የየመንን የአየር ክልል እንዲጥስ ግፊት አድርጓል። በመሆኑም የአውሮፕላን ማረፊያው ማኮብኮቢያ ኢላማ ተደርጓል ሲል መንግስት ሰኞ ዕለት ባወጣው መግለጫ አስታውቋል። ከዚያ ቀደም ብሎ የመከላከያ ሚኒስትሩ ንዑሳን ዜጎች፣ ሰራተኞች፣ የዲፕሎማቲክ ልዑካንና የሰብአዊ ረድኤት ድርጅቶች ተጨማሪ ማስታወቂያ እስኪወጣ ድረስ ከአውሮፕላን ማረፊያውና ከአካባቢው በአስቸኳይ እንዲወጡ አስጠንቅቆ ነበር። በዕለቱ መገባደጃ ላይ ግን ሁቲዎች ከቴሄራን ልዑካን ቡድንን ይዞ የተመለሰው አውሮፕላን በሁዴይዳ ማረፉን ገልጸዋል። የሁቲዎች የዜና ማሰራጫ የሆነው አልማሲራ የቡድኑን የትራንስፖርት ሚኒስቴር ጠቅሶ እንደዘገበው የኢራኑ አውሮፕላን ማረፊያ በርካታ የሕክምና ታካሚዎችንና የተቸገሩ ዜጎችን እንዲሁም የየመን ሪፐብሊክ ይፋዊ ልዑካን ቡድንን አጅቦ በአገሪቱ ምድር ላይ አርፏል። ሁቲዎች ለጥቃቱ ተገቢውን ምላሽ እንደሚሰጡ የገለጹ ሲሆን ምንም አይነት ማስረጃ ሳያቀርቡ ጥቃቱን በሳውዲ አረቢያ ላይ አሳበዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ይህ ወረራ ያለ ምላሽ ወይም ያለ ቅጣት አያልፍም ሲሉም ነው ያስጠነቀቁት። ኢራንም የተሰነዘረውን ጥቃት አውግዛለች። የኢራን መንግስታዊ የዜና አገልግሎት IRNA እንደዘገበው የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ጥቃቱን የዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እንዲሁም የየመንን ብሔራዊ ሉዓላዊነትና የግዛት አንድነት የደፈረ ሲሉ ነው የገለጹት። ከሳውዲ አረቢያ ባለስልጣናት ወገን ግን እስካሁን የተሰጠ አስተያየት የለም። ሰኞ ምሽት ላይ በሳዑዲ የሚመራው የየመን ጥምር ጦር በኢራን ከሚደገፉት ሁቲዎች ወደ ሳዑዲ ደቡባዊ ክልል የተተኮሱ የባሊስቲክ ሚሳኤሎችን ማክሸፉን አስታውቋል። የጥምር ጦሩ ቃል አቀባይ ቱርኪ አልማሊኪ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የአየር መከላከያ ኃይላችን በአሸባሪው የሁቲ ታጣቂ ቡድን ወደ ደቡባዊ ክልል የተሰነዘረውን የባሊስቲክ ሚሳኤል ስጋት አክሽፈዋል ብለዋል። ሁቲዎች በበኩላቸው በደቡባዊ ሳዑዲ አረቢያ ለሚገኘው አብሃ ዓለም አቀፍ አውሮፕላን ማረፊያ ላይ በባሊስቲክ ሚሳኤሎችና በድሮኖች የታገዘ ወታደራዊ ጥቃት መፈጸማቸውን ገልጸዋል። ያህያ ሳሪ በሰነአ ዓለም አቀፍ አውሮፕላን ማረፊያ ላይ የተጣለው እገዳ ወይም ከበባ እስኪነሳ ድረስ ሁሉም አየር መንገዶች በሳዑዲ አየር ክልል ላይ እንዳይበሩ ያስጠነቀቁ ሲሆን ማስጠንቀቂያውንም በጥብቅ እንዲመለከቱት አሳስበዋል። በዚህ ወር መጀመሪያ ላይ ሁቲዎች ሳዑዲ አረቢያን በሰነአ ያረፈውንና የሁቲ ልዑካንን ቡድን ይዞ የተነሳውን የኢራን አውሮፕላን አጥቅታለች ብለው ከከሰሱ ወዲህ ውጥረቱ እየጨመረ መጥቷል። አማጽያኑ በወቅቱ የሪያድ የአየር ክልላቸውን የሚጥስ ማንኛውም ወይም ደግሞ የተለያየ አይነት በድጋሚ ጥቃት ለመፈጸም የምትሞክር ከሆነ በሳዑዲ አውሮፕላን ማረፊያዎችና ቁልፍ በሆኑ ንብረቶች ላይ ጥቃት እንደሚሰነዝሩ አስጠንቅቀው ነበር። ይህ የቅርብ ጊዜ ውጥረት በተባበሩት መንግስታት ድርጅት ድጋፍ የተደረገው የተኩስ አቁም ስምምነት
ግጭቱን በተወሰነ መልኩ አቀዛቅዞ ከቆየ በኋላ ሁቲዎች በሳውዲ አረቢያ ላይ የሚያደርጉትን ጥቃት በድጋሚ ሊጀምሩ ይችላሉ የሚለውን ስጋት መልሶ ቀስቅሷል። በዓለም አቀፍ ደረጃ እውቅና በተሰጠው መንግስት የማዕከላዊ መረጃ ሚኒስትር የሆኑት ሙአመር ቢን ሙታሃር አልአርያን እንደገለጹት ሁቲዎች የዓለም አቀፉን ቀይ መስቀል ኮሚቴ ንብረት የሆነን አውሮፕላን በሰንዓ አየር ማረፊያ ያገቱ ሲሆን ዋና አብራሪውንና ረዳት አብራሪውንም ይዘው አሰውረውባቸዋል። ከዚያ ቀደም ብሎ ሰኞ ዕለት የመከላከያ ሚኒስትሩ እንደገለጹት መንግስት የኢራን አውሮፕላኖችን የየመንን የአየር ክልል መጣሳቸውን እንዲያቆሙ ኢራንንና ሁቲዎችን ለማሳመን ያደረገው ዲፕሎማሲያዊ ጥረት ሙሉ በሙሉ መክኗል። እርሳቸው እንደገለጹት የመንግስት ኃይሎች የየመንን የአየር ክልል የሚጥስ ማንኛውንም የጠላት አውሮፕላን በማንኛውም ባገኙት አማራጭ መንገድ ምላሽ የሚሰጡ ሲሆን ለዚህም ኃላፊነቱን ኢራን እንደምትወስድ አስታውቀዋል። ሁቲዎች ሰንዓን ተቆጣጥረው መንግስትን ከስልጣን ካባረሩ በኋላ በሳውዲ የሚመራው ጥምር ጦር በ2015 እንደ አውሮፓውያን አቆጣጠር በየመን ጣልቃ መግባቱ ይታወሳል። ጦርነቱ ከፍተኛ መፈናቀልን፣ ውድመትንና ረሃብን ያስከተለ ሲሆን የተባበሩት መንግስታት ድርጅት ሁኔታውን በዓለማችን ላይ ካሉት እጅግ አስከፊ ሰብአዊ ቀውሶች አንዱ አድርጎ ገልጾታል። በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ ሃንስ ግሩንበርግ ውጥረቱ ሊያባብስ የሚችለውን አደጋ ያስጠነቀቁ ሲሆን ጽሕፈት ቤታቸው ወገኖች ሁሉ ከዚህ አደገኛ ጠርዝ እንዲያፈገፍጉ ለማሳመን ከሁሉም ጋር እየተገናኘ መሆኑን ገልጸዋል። ግሩንበርግ ባወጡት መግለጫ ውጥረቱ እንዲያረግቡና በየመን ውስጥ አዲስ የጥቃት አዙሪት ሊፈጥሩ ከሚችሉ ማናቸውም ድርጊቶች እንዲቆጠቡ በጥብቅ እናሳስባቸዋለን ብለዋል። ይዤላችሁ የቀረብኳቸው መረጃዎች እነዚህን ይመስላሉ። እነዚህን መረጃዎች ያገኘሁት ከሪውተርስ፣ ከአልጀዚራ፣ ሲኤንኤን፣ ቢቢሲ እንዲሁም ከሀገራችን የዜና ምንጮች ከሆኑት ቲክቫህ፣ ዳጉ ጆርናል እና 433 ወርልድ ኒውስ ነው። በወቅታዊ ዜናዎች ተመልሰን እንገናኛለን። ይህ ሰሞነኛ ነው።